እዴ አስር ይበቃኛል እዚህ ጋር ያለው ነገር አለ ቦርጩ አንተ ቦርጫ አለኝ ማለት አንተ ደረስክ ሰላምና ጤና በያላችሁበት ይድረስ ይያለን በአዲስ መዝናኛ ሰዓታችን እነሆ ጉፍታ ፕሮግራማችን ጀምሯል በዛሬው ደግሞ ጉፍታ ፕሮግራማችን ምን አይነት አለባበስ ከዛም ባሻገር ደግሞ ምን አይነት ስፖርታዊ እንቅስቃሴዎች ለጤንነት ጠቃሚ ናቸው ይያለን እየጠየቅናቸው አብረናቸው ቆይታ እናደርጋለን ማለት ነው በያላችሁበት መልካም ጊዜ እንዲሆንላችሁ እንመኛለን ኑ እንዴና ደህና ነህ እንዴት ነህ አለ ስፖርታዊ እንቅስቃሴዎችን ለመስራት ምን አይነት አለባበስ ምርጫህን ታደርጋለህ ቱታ ማሊያ እሺ ለምሳሌ እሺ ቁምጣ እሺ እሺ ሻማ ቁምጣ ምን መረጠቀ ያለ ቱታ ሌላስ እሺ ሌላስ ቁምጣ በቲሸርት እሺ በቃ አሁን እንደዚህ አይነት ጫማ አድርጌ መስራት ይችላል ነው ለምን ጉዳት ስለሚደርስ ኦኬ ይሄን አስፈራርተሽ ይሄን ለምሳሌ አሁን ለታችሁ ይሄን አፈራርተሽ እዴ ለጤንነት እሺ አንድ ጨምር በቃ ረጅም ጊዜ እንዲኖርሽ ሸንቃጣ ለማው ለውበት ይሆናል አቋም ያስተካክላል ምን እንደዚህ እንዳትል እሺ እዚህ ጋር ያለው ነገር አለ ቦርጩ እኔ ያው ጀምሬያለሁ ለዛ ጀምራል አንድ ስፖርታዊ እንቅስቃሴ ያሳያችኋለሁ ከዛ ተነግሩኛላችሁ ቁጭ ብድግ እሺ ሌላ ስፖርታዊ እንቅስቃሴ እዘዙኝ እኔ ልስራ አዴ እዚህ መሬት ላይ አሁን ልንከባለል እዚህ ይሻላል አንተ ቦርጫ አለኝ ማለት አንተ ደረስክ እሺ አንድ እሺ ሁለት ወደ ላይ እሺ ሶስት ቁጭ ብድግ አንድ ሁለት ነው እሺ 11 እሺ 10 ይበቃኛል ቀደም ሲል እንግዲህ እንደተመለከታችሁት የተከበራችሁ ተመልካቾቻችን ዞር ይያለን ስፖርት መስራት ጠቀሜታውና ስፖርት ስንሰራ ምን አይነት አለባበስ ብንለብስ ምርጫችሁ ታደርጋላችሁ ብለን አንዳንድ የከተማችን ነዋሪዎች ስንጠይቅ ነበር ታዲያ አሁን ደግሞ ወደ አንድ ተቋም እንሄድና ምን አይነት ስፖርታዊ እንቅስቃሴዎች ለጤናችን ከዛም ባሻገር ደግሞ ለሰውነታችን ቅርጾች ጠቀሜታ አላቸው የሚለውን አንዳንድ ጥያቄዎች እያነሳን አብረን ቆይታ የምናደርግ ይሆናል ማለት ነው በእያላችሁበት አብራችሁ እንድትቆዩ ስንል በአክብሮት እንጋብዛለን ያላችሁት ጉፍታ ላይ ነው መልካም ጊዜ ተከታተሉ ሰላም እንዴት ዋላችሁ እንዴት ነሽ ሰላም ነው እንዴት ነው እንኳን ደህና መጣሽ እንኳን ደህና ቆየኸኝ ማን በላንተ እኔ ሚኪያስ እባላለሁ የጤና ጂም ኤንድ ስፓ ማናጀር ነኝ ስለመጣሽ ደስ ብሎናል እሺ አመሰግናለሁ ዛሬ እንግዲህ ተመልካቾችን ይጃቸው ነው የመጣሁት አብሬ ከውበት ጋር በተያያዘ ምን አይነት ስፖርታዊ እንቅስቃሴዎች መስራት እንችላለን በተለይ ደግሞ ለሰውነታችን እንዴት ነው አለባበስ ስንለብስ ለሰውነታችን ምቹ የሆኑ ቅርጽን የሚያወጡ ስፖርታዊ እንቅስቃሴዎችን አብረን እንድናይ ነበር በጣም ጥሩ ተገቢ ቦታ ነው የመጣሽው ለዚህ የሚሆኑ ደግሞ ብቁ ትሬነሮች አሉኛ ጋር እንዲሁም ደግሞ ብቁ ማሽኖች እንዲሁም ደግሞ ቆንጆ የስቲም ሳውና እንዲሁም ደግሞ የሻወር አገልግሎት አለን አብረን ምን ይሆናል ማለት ነው ወደ እነሱ መራሻለሁ እሺ አመሰግናለሁ ሶ ልብሴ ልቀይርና እንገናኝ አዎ በሚገባ የስትሬቺንግ እና እንዲሁም የሪብት ክፍሎቻችን ናቸው እዚህ ስትሬች ታደርግና ከኮቻችን ጋር አገናኝሽና ከሱ ጋር የተወሰነ ቆይታ አድርጋችሁ ወደ ዋናው የጂማችን ወደ ላይ እንወጣለን ባንዴ መግባት አይቻልም ማለት ነው ወደዛኛ ነው መሮጫዎች ምናምን ነገር ሳይ ባንዴ የሚገባ ነበር ሰውነት ዝግጁ ሲሆን ነው ወደዛ የምትሄጂው ማለት ነው ኦኬ በጣም ወጣራ አለብኝ
በደንብ እየሰራሽ ነው። በደንብ እየሰራ አዎ ይሄ ማንኛውንም እንቅስቃሴ ከማድረግሽ በፊት እዚህ አይነት ስትሬችንጎች የግድ ናቸው። ይበቃታል እንሸኛት። ስለዚህ ኮቹ ፈቅዶልሻል። እንግዲህ አንድ ላይ ደግሞ የተወሰነ ነገር ያሳይሻል እዛ ማለት ነው። እዚህ ደግሞ ዋናው ጂማችን ነው አሁን የምንመጣው። የተለያዩ የስትሬንግዝ ማሽኖች አሉ እዚህ አካባቢ፣ እንዲሁም ደግሞ ወደዛ ደግሞ ወደ መጨረሻ አካባቢ የካርዲዮ ማሽኖቻችንም እዛ አካባቢ አሉ። ግን መቅደም ያለበትን እንደውም ካንቺ ሰውነት ጋር አብሮ የሚሄደውን ምናልባት ያንቺ ይሄ ክብደት መቀነስም ሳይሆን ሰውነትሽ ላይ ማስሎችን መገንባትና እንዲሁ ባለሽበት ቅርጽሽን የሰውነት ቅርጽሽን የሚጠብቅ የሰውነት አሰራር ነው የሚያሳይሽ ማለት ነው። ምክንያቱም መጀመሪያ ባለሽ የመስል ኢነርጂ ተጠቀሚና እዚህ ሰርተን ስንጨርስ እዛ ወደ ካርዲዮ ይሄድና የተወሰነ ወክ አድርገሽ እንጨርሳለን ማለት ነው። ይሄ ጀርባሽ አካባቢ ያለውን መስል የሚያሰራ ነው። አፐርና እዚህ ሚድል አካባቢ ያለውን ያሰራልሻል። ብዙውን ጊዜ የትከሻችን መግበጥ ይመስለኛል አለባበሳችን ላይ በጣም ውበት ይቀንሳል አይደል? በዚህ መስተካከል ይችላል። ያው ሁሉም በአንድ ቀን የሚስተካከል ነገር ስለሌለ ያው ቀስ በቀስ በሂደት ሁሉም ይመጣል። ይሄንን ለመመለስ ያንቺ ኮንሲስተንሲ ይወስነዋል። እንግዲህ አትሊስት በሳምንት 3 ወይም 4 እንዲህ ደጋግመሽ ስትሰሪ፣ በዚሁም ደግሞ የምግብ ስርዓቱም ደግሞ በዛው መጠበቅ አለበትና እሱንም ማድረግ ስትችይ የተሻለ ለውጥ ባጭር ጊዜ ማምጣት ትችያለሽ። ምክንያቱም ብቻውን እንቅስቃሴ ብቻውን ያበላል ስርዓትሽ ካልተስተካከለ ትንሽ ወደ ኋላ ያጓትተዋል ማለት ነው። ይሄን በደንብ የምትወጁ ይመስለኛል። ምክንያቱም ብዙ ሴቶች ይሄ ዳሌ የመቀመጫ እንቅስቃሴዎችን በጣም ያዘወትራሉ። በእርግጥ ሁሉም እንቅስቃሴ የሴት ወንድ የሚባል ነገር የለም። ስትሬንግዝ ላይ ሁሉም ተገቢ ነው፣ ሁሉም አስፈላጊ ነው። ነገር ግን ይሄ የውስጥ አብዳክሽን እና የውጭውንም እንደዚሁ ዳሌ የሚያሰራልሽ ነውና ይሄኛው ስትሬንግዝሽን ሞር ከፍ ያደርገዋል። ከዛ ውጪ ደግሞ እዚህ ጋር ክብደቶቹን እየጨመርሽ እየቀነሽ አቅምሽ በጨመረ ቁጥር እየሰራሽ ስትመጪ ሞር ለውጡን ታየዋለሽ ማለት ነው። ይሄም ባንዴ የሚሆን ነገር አይመስልም። ሁሉም ባንዴ የሚሆን ነገር አይደለም እንዴ ኮች? አንዳንዴ መክሳት ስንፈልግ ሁሉ ነገር ባንዴ የሚሆን ይመስለናል። ግን ደግሞ ቶሎ አይሆንም። ይሄ ነገር ቀሏታል መሰለኛል። ትንሽ ጨመር አድርግላትና በዛኛው ሳይድ ደግሞ የውጭውን ክፍል እንዲያሰራት አድርግ። ያውን የውጭ ሰውነታችን ክፍል እየሰራ ነው ማለት ነው። የውጭ መቀመጫ ዳሌ ማለት ነው በአማርኛ። ኦኬ አሁን እነዚህ ከ10 እስከ 12 ሰከንድ አሁን ዌቱ አንቺ ስለቀለለሽ ነው የመጀመሪያሽም ስለሆነ ስትራፖም እንዳይዝሽ እኛ በአማርኛ ስትራፖ የምንለው ነገር እንዳይዝሽ ቀለል አድርገን ዛሬ በስሱ እንድትሰሪ ብለን ነው እንጂ ከበድ ሲል 10 ራሱ መስራት ሊያቅትሽ ይችላልና ቁጥሮቹ ከ8 10 እስከ 12 ባለው ነው የሚሰራውና በዛ ውስጥ አንቺ ስትሬንግዝሽን ዴቨሎፕ ታደርጊያለሽ። ይሄንን ሴት አለ ድግግሞሽ እና ከ3 እስከ 4 ባለው እዚህ ቦታ ላይ ብትሰሪ በዛ ቀጣይ ደግሞ ሌሎቹንም እንደዚህ የፊት ለፊት እግር አለ፣ የኋላ ሃምስትሪንግ አለ፣ እነሱንም እየሰራሽ ትጃለሽ። በአንድ ቀን ሁሉንም ብናሰራሽ ጊዜውም ሰዓቱም ለአንቺም ደግሞ አቅሙም ስለማይኖር ሌላ ጊዜ በደንብ በሰፊው ከዚህ በኋላ መቼም ስለማታቋርጪ እንደዛ እናደርጋለን። ልክ በአንቺ ሰውነት አይነት ደግሞ ያሉ ሰዎች አሁን ምን እናደርጋለን? የተወሰነ ደግሞ ፋት በርን ማድረግ ስላለብሽ ካርዲዮ ማሽኖችን የመሮጫ ማሽኖችን እንዲሁም ደግሞ ሳይክሎች አሉ። እነሱን በመጠቀም ቀለል ያለ የካርዲዮ እንቅስቃሴ ይደረጋል ማለት ነው እና እሱንም ማየት ከተፈለገ ደግሞ በቀጣይ እሱን ማየት እንችላለን ማለት ነው። ኦኬ ምናልባት ለሶስተኛ ለአራተኛ ጊዜ እንዳላመልጥ ነው በዚህ ወደ ኋላ። እሺ ልበር ነው። ኦኬ
አሁን ምን ያህል ፋት በርን እንደማድረግ አውቀዋለሁ ማለት ነው። እዚህ ጋር ካሎሪ ምን ያህል እንደቀጠልሽ ካሎሪ ታይም ነው። እዚህ ጋር ሃርት ሬትሽም እዚህ ጋር ነሽ። ዲስታንሱ ምን ያህል ዲስታንስ እንደ ወክ እንዳደረግሽ ራሱ ይነግርሻል። ዲስታንስ በኪሎ ሜትር ይጽፋል። ስፒዱ አለ ደግሞ ዳገቱ ምን ያህል መሆን እንዳለበት። አብዛኛው ሰው አሁን ዌት ሉዝ ለማድረግ ሲፈልግ መሮጥን ነው የሚያስበው። ብዙ ሲያደርገው ምናምን የሚከስል ይመስላል። ግን ወክ ማድረግ መኪና ዳገት ላይ ሆኖ ወክ ማድረግ ነው ዌት ሉዝ ለማድረግ ነው የሚጠቀመው አብዛኛው ሰው። ኦኬ እሺ ሶስ ገባ። እሺ እንደዚህ አይነት ስፖርቶችን አሁን ባዘወትር ምን ያህል ጊዜ ይፈጅብኛል በዚህኛው ብቻ? እሱን ቅድም እንደሰራ ነው። አሁንም ጊዜ ይፈልጋል ይሄኛው። ሁሉም በአንድ የሚሆን ነገር የለም። በሂደት ፕሮግረስ ነው ሁሉም ነገር። አሁን እነዚህ ሁሉ ከተደረጉ በኋላ ደግሞ መጨረሻ ላይም ቅድም እንደጀመርሽው የተወሰነ ደግሞ ስትሬቺንጎች ይደረጋሉ ማለት ነው። በዛ መልኩ ነው የምታጠናቅቀው። ያው ወደ ሻወር ወደ መቀየሪያ ክፍል ከመገባት በፊት ምክንያቱም ዛሬ የሰራሻቸውን የምስል አይነቶች እንዲሁም ደግሞ የሰውነት ክፍሎች የግድ አሳስበሽ ለነገው ዝግጁ እንዲሆን በደንብ ብቁ እንዲሆን ዛሬ የተወሰነ ስትሬች አድርገሽ ትወጫለሽ ማለት ነው። ኮች ግን የኛውን ስፖርታዊ እንቅስቃሴ ለምን እንዳዘዝክልኝ አልነገርከኝም? የኛው ሞር እጅሽም አሁን ተከሻሽም እየሰራ ነው፣ እግርም ከስር ካርዲዮ እየሰራሽ ነው። ፉል ቦዲ ኤክሰርሳይዝ ማለት ነው። ኤርባይክ ይባላል፣ ማሽኑም ስሙ እንደዛ ነው። እና አብዛኛው በቃ ፋት በርን ለማድረግ ነው ብዙ ሰዎች የሚጠቀሙት። እኔ አሁን ልብስ ስለብስ ስፔሻሊ ሱሪ ቦርጭ አካባቢ ያስቸግረኛል። ከእምብርት በታች ለእንደሱ አይነት እንትን ይሆናል። አጠገብ ለአጠገብ ያው ኒውትሪሽን አድቫይስ መደረግ አለበት፣ ያበላልሽ መስተካከል አለበት። ካርብና ፋት ፐርሰንቶችን እየቀነሽ መስል ቢልድ ለማድረግ ፕሮቲን በደንብ መጠቀም አለብሽ። እንደዛ ሲሆን ያው ከስራው ጋር አንድ ላይ ይሄዳል ማለት ነው። የሴቶችና የወንዶች ስፖርታዊ እንቅስቃሴዎች አንድ ናቸው? አዎ ተመሳሳይ ናቸው። ተመሳሳይ ናቸው። አብዛኛው ሰው አንዳንዴ የሬዚስታንስ ኤክሰርሳይዝ ሲሰራ ጡንቻ የሚወጣ ይመስላል። ሴቶች ስናሰራኛ አብዛኛውን ብዙ ክላይንት ኮምፕሪን ያቀርባል። ግን ኖርማል አሁን ጡንቻ እንደቀልድ አይደለም ቢልድ የሚደረገው። መጀመሪያ ፋቱ በርን ሆኖ ምናምን ነው በስተክል እንትን የሚባለው እንጂ ኤክሰርሳይዞች ሁሉም አንድ ናቸው። ሁሉም ይሰራል። አብዛኛው ጊዜ ወንዶችም በተለይ አሁን ሱፍ ሲለብሱ ወይ ጨርቅ ሱሪዎችን ወይ ደግሞ ሸሚዞችን ሲለብሱ ሰውነታቸው ሲያምር ይታያል። እሱ በስፖርት የሚመጣ ይመስለኛል። በስፖርት ይመጣል። እንደዚህ ቀና ማለት ነው። ቀና ማለት ቦርባክሻ ያን ትንሽ በቃ ስትራፑ እንዳይዝሽ ነው እንደዚህ አይነት ስትሬች የምናደርገው። ቅድም ከሰራው ነው ለየት ይላል። ትንሽ ለዛሬ ነው። እሺ ለዛሬ ነው እንጂ በሌሎች ደግሞ በሌላ ጊዜ ስንመጣ ደግሞ ሌሎች ስፖርታዊ ኤክሰርሳይዙን ጠበቅ እያለ ይመጣል። እሺ አመሰግናለሁ። እሺ እሺ ቻው። ምን በአንድ ቀን የሆነ ነገር ያለው ብለሽ ነው? ያው ቀንቻለሁ። አይ 1 ኪሎ ቀንቻለሁ። በዚህ ላይ ደግሞ በውጪ ልብስ ነው ያለሽው፣ በጫማ ነው ያለሽው። ውሃ ደግሞ ቅድም በደንብ ስጠጪ ነበረ። ስለዚህ እሱም ስላለ ሞር አኩሬት የሚሆነው ጠዋት ላይ በባዶ ሆድ የምትመዘኝ የተሻለ ትክክለኛውን ኪሎ ነው። ስለዚህ እዚህ ጋር ያለው ኪሎ ልክ አይደለም ሳይሆን የተወሰነ ወይ ከፍ ወይ ዝቅ ምናምን ይኖራል። ትክክለኛው ጠዋት ላይ ነው የሚሻለሽ። ለምን በልን ግን አሁን ጥሩ ነው ያለሽው እኮ ይሄን ያህል እንትን አይደለም። ግን ብትሰሪ ደግሞ ሞር የተሻለ ነው ከዚህ በኋላ እንዳልኩሽ ከምግብ ጋር እንዲሁም ደግሞ ኤክሰርሳይዝሽንም ደግሞ በተከታታይነት ማለትም ሳታቋራርጭ መስራት ከቻልሽ የተሻለ ለውጥ ታያለሽ ማለት ነው። እንዴት ነበር ግን ቆይታ? አሪፍ ነበረ፣ ደስ ይላል። አሁን ቀለል አላለሽም? ከሻወር ከስቲም በኋላ በደንብ በጣም ሰውነቴ ቀልሎ የሆነ ነገር ነው እየተንቀሳቀሰ ያለው። ከስቲሙ በኋላ አሪፍ ሆነሽ። ቆንጆ ነው፣ አሪፍ ነው። ስለዚህ ሌላም ጊዜ ደግሞ እንደዚህ ለአንድ ጊዜ ተሰርቶ ምናምን አይደለም የሚቆመው። በትንሹ እንኳን ቢዚ ብትሆኚ በሳምንት 3 ቀን ቢያንስ መስራት አለብሽ። ይቻል 4 ቀን 5 ቀን እንደዛ እያደረግሽ 2 ቀን እየሰራሽ 1 ቀን እያረፍሽ እንደዛ እያደረግሽ ብታደርጊ ሞር የተሻለ ነው።
አንዳንዴ ለቅርጽ ወይ ደግሞ ለሰውነት ብለን ብቻ የምንሰራቸው ሳይሆኑ ከጤናማ አንጻር ይመስለኛል ስፖርታዊ እንቅስቃሴዎች ግድ ናቸው። በጣም አስፈላጊ ናቸው። ፔሸንት አሉ እንደዚህ እየመጡ የሚሰሩ? አዎ በሚገባ በደንብ አሉ። በዶክተር ትእዛዝ እንደዚህ ይሄ ከፕሬሸር ጋር የተያዘ ደም ግፊት፣ ስኳር እንደዚህ ያለባቸው ሰዎች አሉ። እንዲህ ተብለን መጣን፣ እንዲህ ተብለን ነው እንደዚህ አይነት ነገር መስራት ያለብን መድኃኒት ቢያንስ ለማቆም ይሄን ነገር ለማስተካከል ኤክሰርሳይዝ ማድረግ አለባችሁ ተባልን ብለው ይመጣሉ። ያላቸውን ሪዛልታቸውን ይዘው ይመጣሉ። ከኮቾቻችን ጋር እናገናኛቸውና ከዛ በዛ መሰረት ለነሱ በሚሆን መልኩ በተለይ ደግሞ ከህልት ጋር የተያዘ ነገር ካለ በጥንቃቄ ይሄ እንቅስቃሴያቸው የተገደበ ሆኖ እንዲሰሩ ይደረጋል ማለት ነው። ከዛ ውጭ ቅድም እንዳየሽው እንደ ቅዱስም እንዲሁ ሌሎችም አትሌቶች መጀመሪያ እንዳየሻቸው ለራሳቸው የጂም ውስጥ እንቅስቃሴያቸውን በዛው ያካሂዳሉ ማለት ነው። ኮቾቹም ድጋፍ ይሰጧቸዋል ማለት ነው። ሰፈሩ ደግሞ የስፖርተኞች ሰፈር ነው፣ ፈረንሳይ ይታወቃል። ስለዚህ አትሌቶችም እንዲሁም ስፖርተኞችም መደበኛ ላይ ጤና የሚሰሩ ሰዎችም እዚህ ይገኛሉ። እናንተ ደግሞ በጤናው ከበረታችሁ ሁሉም ስፖርተኛ ይሆናል ማለት ነው። ይሄን ይመስላል እንግዲህ ወደሽዋል ብለን እናስባለን። በጣም ደስ ብሎኛል በቆይታዬ። በጣም አድርጌ አመሰግናለሁ። እንግዲህ የተከበራችሁ ተመልካቾቻችን በዛሬው ጉፍታ ፕሮግራማችን ወጣ ብለን በከተማችን አዲስ አበባ ዞር እያለን አንዳንድ ጥያቄዎችን ጠየቅን። ከዛም በኋላ ደግሞ ስፖርት ቤት ገብተን የተለያዩ እንቅስቃሴዎችን አደረግን። ከሰውነታችን ጋር ምን አይነት እንቅስቃሴዎች ብናደርግ ተመራጭ ነው የሚለውንም ስናይ ቆየን። ጉፍታ ፕሮግራማችን በዚህ ተጠናቋል። አብራችሁ የነበርኩት ምህረት ይልማ ነበርኩ። ከቀሪ የመዝናኛ ፕሮግራሞች ጋር መልካም ጊዜ። ቻው።